ስሮጥ እንትኑ አስለቃሽ ታሱ እዚህ ጋር ፊት ለፊቴ ላይ ነው ዱብ ያለው ገባብኝ። ተንደፋድፍ የት እንዳለው ራሱ አላወኩም። ከዛ በኋላ በምናምን ረጭተው አስነሱኝ። ስለዛ ምንድነው ይላል አንዱ እዚህ አስተባባሪ የፋሲል ያታቆም እንደ እዚህ የፋሲል እኮ አስተባባሪው እኮ ነው። ምን አባቱ ነው እስካሁን እንጨት አይለምደውም እንዴ? ለማዘመን የመደገፍ ለማዘመን ስፖርታዊ ጨዋነትን ለማሳደግ ቀጥታ በስቴዲየም ከተጫዋችና ከደጋፊው ጋር ከመገናኘትም ባለፈ ከዛ አክሰስ ውጪ ያሉ ሰዎችን ደግሞ በሶሻል ሚዲያው እንደዚህ በዩቲዩቡ በቲክቶኩ መምጣት ደግሞ የበለጠ ተደራሽ እንድንሆን የበለጠ ዓላማችንን እንድናሳካ ይበልጥ ለህዝቡ ቅርብ እንድንሆን ያደርገናል። እንግዲህ ያው በጣም ደስ ብሎናል። አብራችን እስከ መጨረሻው ነው። በጣም ደስ ይላል። በቃ እናመሰግናለን። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬ እንግዲህ ዩቲዩብ ቻናላችን በይፋ ተከፍቷል። እንግዲህ ፕሬዝዳንታችንም አለ፣ ምክትል ፕሬዝዳንታችንም አለ፣ እንግዲህ ሌላውም የካሜራ ክሩ ወይም ደግሞ የዚህ የቻናሉ ክሩ አጠቃላይ አለ። በዚህ መሰረት ይፋዊ በሆነ መንገድ ቻናላችንን ከፍተናል። እንደው ሁላችሁም ይሄ በመከፈቱ የሚሰማችሁን ደስታ እንድትገልጹልኝ እፈልጋለሁ። በመጀመሪያ ደረጃ እስኪ ከፕሬዝዳንታችን ይሄ በመከፈቱ ምን አይነት ጥቅሞች ያመጣል ተብሎ ይታሰባል? እሺ አመሰግናለሁ። ያው ይሄ የዩቲዩብ ቻናል መከፈቱ ትልቅ ጠቀሜታ አለው። ያው ሚዲያ በጣም ፓወርፉል ነው። ከዚህ በፊት ያው የደጋፊ ጥምረታችን ዋናው የተቋቋመበት ዓላማ ስፖርታዊ ጨዋነትን ለማስፈን ነው ዋናው ዓላማችን። ስለዚህ ከዚህ በፊት ስልጠና በመስጠት በአካል ሄደን በመገኘት ደጋፊውን አመራሮችን ለማስረዳት ሞክረን ያው ላለፉት 3 ዓመታት ስቴዲየሞቻችን ሰላም አድርገናል። ግን ይሄን ደግሞ በጣም ተደራሽ ለማድረግ በቀላሉ በተለይ ዘመኑ በዋጀው ቴክኖሎጂ ሶሻል ሚዲያ ፕላትፎርሞች በሙሉ በመድረስ በቀላሉ ደጋፊዎች ስለ ስፖርታዊ ጨዋነት ግንዛቤ እንዲኖራቸው፣ ሁለተኛ ደጋፊዎቻችን ደግሞ ታሪካቸውን ሂደታቸውን ሜዳ ላይ ከሜዳ ውጭ ሁሉ ያላቸውን ምክንያቱም የኢትዮጵያ እግር ኳስ ዋናው የጀርባ አጥንቶች ደጋፊዎቻችን ነው። የእነሱን ታሪክ ማስቀመጥ ስለምንፈልግ በይፋ ይህን የዩቲዩብ ቻናል ከፍተናል ማለት ነው። በጣም አሪፍ። እንደው ይሄ ድምጽ በመከፈቱ እንደ ምክትል ፕሬዝዳንትነት እንደው ምን አይነት እድል ይዞ ይመጣል ብለህ ታስባለህ? አመሰግናለሁ። ሰለሞን እባላለሁ። የጥምረቱ ምክትል ነኝ። ያው እንግዲህ እንዲህ አይነት ነገሮች አሁን ካለው የዓለማችን ሁኔታ ተደራሽነቱ ሰፊ ስለሆነ በሚቀጥሉትም ጊዜያቶች በእንደዚህ አይነት ሲስተም ነው ሰዎች የሚገኙትና ጥምረቱን ለማስተዋወቅ ሰፊ ፋይዳ ይኖረዋል። ዩቲዩብ ቻናሉም ትልቅ ሰብስክራይብ አግኝቶ ትልቅ ነገሮችን መልእክት ለማስተላለፊያ መንገድ ስለሚሆን ሁሉም ሰው ይሄንን ፎሎም ላይክም ሰብስክራይብ እያደረገ የሚገኙትን መረጃዎች ወደ ራሱ ማስቀረት። ሁለተኛ እንደገና ደግሞ ይህ እግር ኳስ ነው። እግር ኳስ ማለት ደግሞ ከዘር ከሃይማኖት ከፖለቲካ የጸዳ ፍጹም ሰላማዊ የሆነ ቦታ እንዲሆን ነው ይሄ ጥምረት የተቋቋመውና እነዚህ ነገሮች ደግሞ ተግባራዊ ለማድረግ የዚህ የስፖርት ወዳድ ማህበረሰብ አጋዥ መሆን እዚህ ውስጥ ያስፈልጋልና በመከፈቱ በጣም ደስ ብሎናል። ነገር ግን ሁሉም ሰው እዚህ ፔጅ ውስጥ መኖር አለበት። ኳስ የሚወድ ስፖርት የሚወድ ሰው እዚህ ፔጅ ውስጥ መኖር አለበትና ብዙ መልእክቶችም በዚህ ማግኘት ይችላል። በሚቀጥሉት ጊዜያቶች ደግሞ በርካታ ነገሮችም በዚህ መተላለፍ ስለሚችሉ ሁሉም ሰው ወደዚህ እየመጣ ወደዚህ ቤተሰብ እየሆነ እንዲያደርግ በዚህ አጋጣሚ መናገር ፈልጋለሁ። ዋናው ግን የጥምረታችን ዓላማ ሰላምና ሰላምን ማስፈን ነው። በኳስ ሜዳ ህፃናት፣ ሴቶች፣ አዛውንቶች፣ ነፍሰ ጡሮች፣ አካል ጉዳተኞች መተው ኳሱን አይተው በሰላም ወደ ቤት እንዲመለሱ ስለሆነ ይሄ የተቋቋመበት የደጋፊዎች ጥምረት ዋና ዓላማ ይሄ ነው። ስለዚህ በሚቀጥሉት ጊዜያቶች በእርግጠኛነት ስፖርት ወዳድ የሆነ ሰው በሙሉ እዚህ በመምጣት የዚህ ፔጅ ቤተሰብ እንዲሆን በዚህ አጋጣሚ መልእክቴን ማስተላለፍ እወዳለሁ። አመሰግናለሁ። እሺ በዚሁ ደግሞ ህዝብ ግንኙነታችንም አለች። እንደው ይሄ ነገር ለብዙሃኑ ድምጽ መሆኑ ይታወቃልና እንደው እንደዚህ አይነት ፔጆች ለተቋማት አስፈላጊነቱ እንደው በተወሰነ መልኩ ሐሳብ ሰጭበት። አመሰግናለሁ።
እንግዲህ ዛሬ የደጋፊ ጥምረታችን ዩቲዩብ ቻናል በይፋ ተጀምሯል። እንግዲህ እንደ ዩቲዩብ ብቻ ሳይሆን መጀመሪያ እንደ ደጋፊ ጥምረት በራሱ እግር ኳስን በእግር ኳስ ቋንቋ መደገፍን ነው ዋና ዓላማ መርህ አድርገን እየተንቀሳቀስን ያለ ነው። እሱን ደግሞ ለማሳካት አሁን ላይ በተለይ በአብዛኛው እንቅስቃሴ እየተደረገ ያለው ዲጂታል ሚዲያውን በመጠቀም ነው። ስለዚህ እግር ኳሱንም እንደዚሁ ለማዘመን የመደገፍ ስርዓታችንን ለማዘመን ስፖርታዊ ጨዋነትን ለማሳደግ ቀጥታ በስቴዲየም ከተጫዋችና ከደጋፊው ጋር ከመገናኘትም ባለፈ ከዛ አክሰስ ውጭ ያሉ ሰዎችን ደግሞ በሶሻል ሚዲያው እንደዚህ በዩቲዩቡ በቲክቶኩ መምጣት ደግሞ የበለጠ ተደራሽ እንድንሆን የበለጠ ዓላማችንን እንድናሳካ ይበልጥ ለህዝቡ ቅርብ እንድንሆን ያደርገናል እና ይሄ በጣም ትልቅ እርምጃ ነው። ያው ደግሞ ተመልካቾችም ፎሎ ያደርጉናል፣ ሰብስክራይብ ያደርጉናል፣ ቤተሰብ ይሆናሉ። ስለዚህ ጥሩ ጥሩ ስራዎችን አብረን እንሰራለን። በጣም አሪፍ። እንደው ያው ወደ ፕሬዝዳንታችን ነው የምንመለሰው። ምናልባት አሁን እንደዚህ ቁም ነገር ያለው ቻናል መሆኑ ይታወቃል። ነገር ግን ታማኝ መረጃ ሆኖ እንዲቀጥል ከሌሎች ተቋማት ላይ የሚገኙ መረጃዎችን ወደዚህ እንደምናስተላልፍ ይታወቃልና ይሄንን ነገር አጠናክሮ ለመቀጠል ታማኝነቱንም ለማስቀጠል እንደው የስራ አቅጣጫ እንዲሰጠን ነው። ያው አሁን አብዛኛው ሶሻል ሚዲያ ብዙ ኔጌቲቭ ነገሮች የሚስተላልፉበት ጊዜ ነው። የኛ ያው ዋናው ዓላማው ይሄ እግር ኳሱ ላይ እንደሚታወቀው ብዙ ወጣቶች ያሉበት ኤሪያ ነው። ስለዚህ እኛ በጎውን ነገር በማውራት በተለይ ስቴዲየሞቻችን ላይ ሰላም ማድረግ የመጀመሪያው እርምጃችን፣ ቅድም ሶልም እንዳለው ዋናው ዓላማችን ስቴዲየሞቻችን ሰላም ከሆኑ ስፖርታዊ ጨዋነት ከሰፈነ ምን ይመጣል? ስለ ኢትዮጵያ እግር ኳስ እድገት ማውራት እንጀምራለን። ያው እንደሚታወቀው የኢትዮጵያ እግር ኳስ ትንሽ ወደኋላ እየሄደ ነው። ዋናው ባለቤቱ የሆነው የኢትዮጵያ ደጋፊዎች እየተረሱ ነው። የኢትዮጵያ ደጋፊዎችን ባለቤት ለማድረግ የኢትዮጵያ እግር ኳስ ባለቤት እንዲሆኑና እድገቱ ላይም እንዲሰሩ የሚያበረታታ ነው። ብዙ ለዚህ እግር ኳስ ዋጋ የከፈሉ ብዙ የኢትዮጵያ እግር ኳስ ደጋፊዎች ናቸው እና ይህን ስራ እኛ ዋናው የምንሰራው እዚህ ላይ ነው። ስለዚህ ይሄም እዚህ ሚዲያ አካል ያላችሁ አብረን የምንሰራውን ስራ ፖዚቲቭ ነገሮችን ብቻ፣ ምክንያቱም የኛ ዓላማ ፖዚቲቭ ኤነርጂ ወደ እግር ኳሱ በመጨመር እግር ኳሱን መቀየር። ኔጌቲቭ ይወራል። ያው እንደምታው ሚዲያው አንዳንድ ጊዜ የሚያወራው እግር ኳሱ ብዙ ጥሩ ነገር እንደሌለው ያወራል። ግን እግር ኳስ ላይ ያለው ነገር ፍቅር፣ አንድነት፣ ሰላም እኔ ይሄን ስለ ወንድሜ ያገኘሁት በእግር ኳስ ብዙ ወንድሞች ብዙ ሰዎች አፍርተንበታል። እግር ኳስ ላይ በጣም ፖዚቲቭ ኢነርጂ ያላቸው እግር ኳሱን መቀየር የሚችሉ ብዙ ሰዎች አሉ። እነሱ ይሄ ጥምረትም አንዱ ዓላማ ወደፊት ማምጣት ነውና ይሄን ነገር ስተት ሳይፈጸም ትክክለኛ ስራ እንድሰሩ ጠንክራችሁ እንድሰሩ። ምክንያቱም ይሄ ኦልሞስት 16 20 ቀጥሎ ደግሞ ወርታች ያሉትን ደጋፊዎች በሙሉ የሚይዝ ነው። ትልቅ አቅም ያለው ብዙ የማይመለከታቸው ሰዎች ገብተው እግር ኳሱ ላይ እንትን ያደርጋሉ። ዋናው ባለቤቱ ግን ደጋፊው ነው። ይሄን በትክክል እንድሰሩ ያው ለማሳሰብ ወዳለሁ። አመሰግናለሁ። እሺ እንግዲህ ሰሌ ወይም ምክትል ፕሬዝዳንታችን እንደ እውነታው ይሄ ዩቲዩብ ቻናል የደጋፊዎች ነው እና ደጋፊዎች ባለቤትነታቸውን የባለቤትነት ስሜት እንዲሰማቸው በመልእክት ብታስተላልፍልን። ያው አንድ ሶሻል ሚዲያ ሲከፈት በዓለም ላይ ያለ ሰው በሙሉ ባለቤት ነው። ምክንያቱም መረጃ ማግኛ መንገድ እስከሆነ ድረስ እኛ ሁሉም ሰው እዚህ ውስጥ ቤተሰብ ቢሆን ደስ ይለናል። ነገር ግን ሰው እንደ ፍላጎቱ ስለሚሆን ስፖርቱን ወዳዱ ግን የበለጠ መረጃ የሚያገኝበት ነው። ከዛ ውጭ ግን ታማኒ የሆነ ነገር ብቻ ነው በዚህ መምጣት ያለበትና ከምንም አይነት ነገር ነፃ ነን። ፖለቲካ የለብንም፣ ዘር የለብንም፣ ሃይማኖት የለብንም። ማንኛውም ሰው እዚህ ውስጥ ገብቶ የራሱን ነገር ማየትም መመልከትም አልፎም ገንቢ የሆነ ነገር አስተያየት መስጠትም ይቻላልና ክፍት ስለሚሆን በዋናነት የዚህ ፔጅ ዋና ጥቅሙ ቀደም ደጋግመን እንደምንናገረው ሰላም፣ ኳስ ሜዳው ሰላም እንዲሆን ነው። እግር ኳሱ ሰላም ከሆነ ደግሞ ብዙ ሰዎች ይመጣሉ። እነዛ ብዙ ሰዎች ከሚመጡት መካከል ህፃናት ናቸው። ህፃናት ደግሞ የነገ ሀገር ተረካቢ ናቸው። እነዚህ ህፃናት ነገ ኳስ በማየት ዓለም ላይ እንደምናየው በጣም በርካታ ኳስ ተጫዋቾች ሜዳ በመግባት ኳስ በማቀበል እኛም ሀገር ጭምር ከዛ ወደ ተጫዋችነት ሄደው በጣም ውጤታማ የሆኑ ተጫዋቾች የሆኑ በርካታ ሰዎች አሉና ህፃናት ወደ ሜዳ ሲመጡ ኳስ ያያሉ። ኳስ ሲያዩ በዛ ኢኒሼቲቭ ወደ ጥሩ ኳስ ተጫዋችነትን ማግኘት የሚቻልበት መንገድ ስለሆነ አንዱ ያንን ለማድረግ ደግሞ ሰላም ያስፈልጋል። ሰላም ለሁሉም ሰው አስፈላጊ ነው። ስፖርት ደግሞ መዝናኛ ስለሆነ እኛ ኢትዮጵያውያን ደግሞ ኳስ ወዳዶች፣ ስፖርት ወዳዶች ስለሆንን እዚህ ውስጥ ደግሞ ሁሉም ሰው ተብቶ የራሱን ነገር የራሱን ድርሻ እንዲወጣ ነውና ታማኒ የሆነ
ሁሉን ያማከለ ትክክለኛ መረጃ የሚፈስበት ፔጅ እንዲሆን ነው። እሺ አሁን የዩቲዩብ ቻናል መቼም በይፋዊ መንገድ የስራ ማቅጣጫ ተሰጥቶበታል። የተለያየ ሐሳቦች እየተሰጠበት ነውና ምናልባት ምን አይነት ይዘቶች ይኖሩታል የሚለውን ደግሞ ብታብራሪልን። አመሰግናለሁ በድጋሚ። ዩቲዩባችን ላይ እንግዲህ ከዚህ በኋላ የምንሰራ የሚሆነው በቋሚነት የዜና ፕሮግራም ይኖረናል። የተለያዩ የኢትዮጵያ ፕሪሚየር ሊግ ላይ የተከናወኑ ሁነቶችን በዜና መልክ እናቀርባለን። በተጨማሪ የደጋፊዎችን፣ የተጫዋቾችን፣ ሁሉንም የኢትዮጵያ ፕሪሚየር ሊግ አባል ሊሆኑ የሚችሉ አካላትን በሙሉ የሚወክል የሪያክሽን ቪዲዮዎችን እያዘጋጀን እናቀርብበታለን። ደጋፊ እንደ ደጋፊ፣ ተጫዋች እንደ ተጫዋች ሁሉንም። በተጨማሪ ፖድካስት ይኖረናል። ስቱዲዮአችን የተለያዩ የእግር ኳስ ባለሙያዎችን፣ ደጋፊዎችን፣ የደጋፊ ማህበራትን እየጋበዝን ከነሱ ጋር ጥሩ ቆይታ ይኖረናል። በተጨማሪ ደግሞ ያው ወቅታዊ የሆኑ እግር ኳስ ሁሌም አዲስ ነገር ማይጠፋበት አካባቢ ስለሆነ ወቅታዊ የሆኑ ከጊዜው ጋር እያየን ደግሞ ሼፕ የምናደርጋቸው የተለያዩ ፕሮግራሞች ይኖሩናል። ይህን ይመስላል። በጣም አሪፍ። እንግዲህ ከዩቲዩብ አዘጋጆች ጎን ለጎን ቲክቶከሮችም አሉ የራሱ የቻናሉ። እንደው ቲክቶክ ላይ በአሁን ሰዓት ላይ በደንብ በሰፊው ተደራሽ እየሆነ እየሰራንበት ካለው ስራችን አንደኛው ቲክቶክ ነውና እንደው እዚህ ላይስ ያው ራሳቸው ስላሉ ልጆቹ አዘጋጆቹ እስኪ እዚህ ላይ ደግሞ ሐሳብ ስጡበት እናንተ። እሺ በጣም እናመሰግናለን። እኛ ያው ቲክቶክ ላይ ነው የምንሰራው። ቲክቶክ ላይም ደግሞ ስቴዲየም ዙሪያ ደጋፊዎች ሪያክሽን፣ ስለ ስፖርታዊ ጥያቄዎች እንዲሁም ደግሞ አንዳንድ ስለ ጥምረቱ ጥያቄዎችን እየጠየቅን ምን ያህል እግር ኳስን በጸጥታ ለማስፈን ምን ያህል ፍላጎት እንዳላቸውና መልእክታቸውን ነው እናስተላልፈው። ስለዚህ እግር ኳስን በእግር ኳስ ቋንቋ ብቻ እንደሚያስተላልፍ አንድ ሚዲያ አብረን እንሰራ ይሰራች። በጣም አሪፍ። አጭር እና ቀለል ሆኖ እንዲቀጥል እናንተ ምን አይነት ሐሳቦች አላችሁ? እሺ አመሰግናለሁ። ያው እግር ኳስ መዝናኛ ነው። እኛ ደግሞ እያዝናናን እያስተማርን አንድ ላይ ይህን ነገር በተሻለ መንገድ እንቀጥላለን። በጣም አሪፍ። እንግዲህ ያው ደግሞ እንዳያችሁት ነው ይሄ ቻናል እንግዲህ በጣም በከፍተኛ ኢነርጂ በጣም በጥሩ ሁኔታ በይፋዊ ተጀምሯል። ግን ይሄ አልተጠናቀቀም። እዚህ ፊት ለፊታችን በደጋፊው ጥምረቱ መሰረት የተዘጋጀ በጣም የሚያምር የሚያጓጓ ብሉን የሚል ኬክ አለ። ይሄንን ደግሞ በህብረት ቆርሰን ደስታና ፍቅራችንን እንገልጻለን። ግን ከዛ በፊት አንድ ሰው ተረስቷል። ስራ አስኪያጃችን አይደል እንዴ? ስለዚህ መምጣት አለበት። እሱ ለአስቸኳይ ስራ ልከነው ነበረ። በእርግጥ አሁን እንደደረሰ እየተነገረኝ ነው። ስለዚህ እሱን አስገብተን ኬካችንን በይፋዊ መንገድ እንቆርሳለን። እስከ መጨረሻው አብራችሁ ስላላችሁ በጣም እናመሰግናለን። ኬኩን ግን እናደርሳችኋለን። ሁላችሁ አብራችሁ ቆዩ። እሺ እንግዲህ በጉጉት የምንጠብቀው ስራ አስኪያጃችን መጥቷል። እንደው ተቋማዊ እንቅስቃሴያችሁን በተወሰነ መልኩ ገለጽልንና የምንጓጓለትን ኬክ በይፋዊ መንገድ ቆርሰን ለመቅመስ እንዲረዳን እስኪ አንተ ደግሞ ተቋማዊ እንቅስቃሴያችሁን እስኪ ንገረን። እሺ አመሰግናለሁ። ቃላብ እባላለሁ። የኢትዮጵያ እግር ኳስ ደጋፊዎች ጥምረት ስራ አስኪያጅ ነኝ። እንደ ተቋም ብዙ ጠንካራ ስራዎችን ለመስራት እየሞከርን ያለን፣ የተሻሉ ነገሮችን ለእግር ኳሱ ኢንቮልቭ ለማድረግ እየሞከርን ያለን ነው። ምክንያቱም እግር ኳሱ ላይ የምናያቸውን ነገሮች ለማስተካከል ወደ ፖዚቲቭ መንገድ ለመውሰድ የተሻሉ ነገሮችን እየሰራ ነው። እንደ ጥምረት ደግሞ በጋራ ሆነን ያሰብናቸው ኢቨንቶች አሉ፣ ውድድሮች አሉ። እነሱ ነገሮች ያስቀጥለን እንደዚህ በጀመርነው ዩቲዩባችን ላይ እንግዲህ ጠንክረን እግር ኳሱ ላይ ጥሩ ነገር እናመጣለን ብለን እናስባለን። ያው እንግዲህ ከኛ በጣም ብዙ ነገር እንደምታገኙ አንጠራጠርም። ሁሉም ሰው መጥቶ እግር ኳስን የሚወድ በሙሉ ቅድም ሰሌ እንዳለን ሁሉም ሰው የዩቲዩብ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ሁኑ። አሁን ቀጥታ የምንሄደው ወደ መቁረሱ ነው። ስለዚህ ሁላችንም ተነስተን በአጠቃላይ እንግዲህ ያው በጣም ደስ ብሎናል። አብራችሁን እስከ መጨረሻው እያጣጣምን ነው። በጣም ጣፋጭ ኬክ ነው። በጣም ያው እንግዲህ ለደጋፊዎች ሲባል እንደዚህ ጣፋጭ አድርጎ የሚጋግሩ እንዳሉ እየሰማን ነው። እናመሰግናለን። እንግዲህ ላዘጋጆች በሙሉ እንደው ብንጨዋወትና ከፕሬዝዳንታችንን ጀምርና የማን ደጋፊ ነህ? እኔ ፋሲል ከነማ ደጋፊ ነኝ። ኧረ እባክህ። አዎ ልክ ነህ። ያጼዎቹ ነው ማለት ነው። ያጼዎቹ። አይ በጣም አሪፍ ሰሪት
አላስበላም ማለት ሌላ ነገር አይደለም። ኬኩን ነው እኔ የታላቁ ጂኒስ ሙህና እኔ ያው የታላቁ በሀገሪቱ በትልቅ ደጋፊ አንደኛ፣ ሁለተኛ እንደገና ደግሞ የኢትዮጵያን ኳስ ሕይወት ከሚዘራው ደጋፊ አንዱ ኢትዮጵያ ቡና ነው። የምርጡ የድንቅ ደጋፊ ባለቤቱ የኢትዮጵያ ቡና ደጋፊ ነው። አንቺ ላይ ማቆለጳጰሷ ግን ብዙ እንትን አላለኝ። ይሁን ብቻ ሰው ለራስ ሲቆርስ አሁን እኔ ሰው ኤቭሪባዲ ወጣ እዚህ ጋር ኳስ ብለህ የማያውቅን ሰው ስጠይቀው ኢትዮጵያ ቡና ሊልህ ነው የሚችለው፣ ሌላ ሊልህ አይችልም። እስቲ ቲክቶከሮች ይሄን ነገር ቼክ እንድታረጉልኝ ማለት አሰስመንት የማህበረሰቡ ሰሩልኝ ያለ መጀመሪያውን የፋሲልን ማሊያ ሲያወልቅ ከስሩ የቡና ነው ያለው። መጀመሪያውም ሲጀምር የአፄዎቹ ነኝ። አሁንም የአፄዎቹ ደጋፊ ነኝ። ሌላ ማሊያ ለብሼ አላውቅም። ሀገር ውስጥ ሌላ ማሊያ ለብሼ አላውቅም። አዎ ግን የቼልሲን ትለብሳለህ ለምሳሌ። ሀገሮችማ የሌላ አይባልማ። ሀገሮችማ የዓለም ሻምፒዮናው የቼልሲ ደጋፊ ነኝ። አዎ ከሀገር ውጭ ማለት ነው። እሺ ምን ጥያቄ ያለው? ሀያሉ ማንቸስተር ዩናይትድ ምንም ያረጃል። በእድሜ እኮ ቼልሲ ይበልጣል፣ በእድሜ ቼልሲ ይበልጣል። ነገር ግን ማንቸስተር ዩናይትድ ያው የትልቅ ማለት ኦልሬዲ አሁን እንደዚህ ውጤት ሳይኖረው ዓለም ላይ ያለው ሽያጩ ዓለም አንደኛ ነው፣ ገቢው አንደኛ ነው፣ ምኑ አንደኛ። ይሄ ደግሞ ማለት የብራንድ ጥንካሬ ነው የሚወስድ። እንደውም እኛ አሁን ይሄን ጥምረት ማስቆም ያለብን ልክ በማንቸስተር አይነት አካሄድ ነው። ዋው በጣም ደስ ይላል። እንግዲህ ያው እየተበላ እየተጠጣ እዚህ በጣም ብዙ ጨዋታው ደርቷል። እንግዲህ ያው ሁላችሁም ትመጣላችሁ። እንደዚህ አይነት ጨዋታ ካማራችሁ ይሄ የደጋፊዎች ጥምረት ዩቲዩብ ቻናል ነው። አሪፍ አሪፍ ጨዋታዎች አሉ ገና የማይቋጩ የማያልቁ በጣም ደሳስ የሚሉ አሁንም ደስ ባይዞ በዚህ አጋጣሚ ይሄ ጥምረት እኔ ከኢትዮጵያ ቡና እሱ ከፋሲል ከባህር ዳር ከቅዱስ ጊዮርጊስ ከሲዳማ ከወላይታ ከሐዋሳ ከመብራት ኃይል ከሁሉም የተሰባሰበ አንድ ራሱን የቻለ አመራር አለው። እንግዲህ ምናልባት አንዳንድ ሰዎች ፋሲልና ቡና ምናምን እንዳይሉ ነው። ይሄ ማለት ለምሳሌ ሲመሰረት ካሉት የፕሪሚየር ሊግ ክለቦች ሶስት ሰዎች ከደጋፊ ማህበራት ተወጣተው ከዛ በኋላ አንድ የጠቅላላ ጉባኤ መስርተው ከዛ ውስጥ ደግሞ ስራ አስፈጻሚ ተመርጦ ነው እዚህ ያለው። 9 ስራ አስፈጻሚ ይመረጣል። ቁጥጥር ኮሚቴ አለው። በዛ መንገድ ሲመረጥ ለምሳሌ ምርጫው ላይ ከአንድ ክለብ አንድ ሰው ነው የሚመረጠው። ከአንድ የደጋፊ ክለብ ደጋፊ ማህበር የሚመረጠው አንድ ሰው ነው። ለምሳሌ ኢትዮጵያ ቡና ለምሳሌ እጅ ሲወጣ ሰለሞን ከተባለ እኔ ከኢትዮጵያ ቡና ከተመረጥኩኝ ሌሎቹ ሁለት የኢትዮጵያ ቡና ሰዎች ምርጫ ውስጥ አይካተቱም። የሚቀጥለው ሰው ሲጠቆም ካልተጠቆመ ክለብ ነውና እንደሱ አድርገን ነውና ለምሳሌ ከተለያየ ክለብ የተለያዩ ሰዎች በጋራ ሲሆኑ ጥምረቱን ይገልጸዋል ብለን ስለምናስብ ዛሬ አልተገኙም። ለምሳሌ አንዳንዶቹ ክፍለ ሀገር ናቸው ስራ አስፈጻሚ። ለምሳሌ አሁን የሲዳማ ቡናውን ስራ አስፈጻሚ ብትወስድ ደጀኔ ሐዋሳ ነው ያለው። የባህር ዳሩ ሳሚ አዲስ አበባ ነው። የቅዱስ ጊዮርጊሱ ፔሌ እዚህ ነው ማለት ባለመገኘት በስራ ምክንያት ነው እንጂ ሁሉም ቢገኙ ደግሞ የተለያየ ስብጥር ነውና አጋጣሚ እኔም ስለቡና እሱም ስለፋሲል ስናወራ አንዳንድ ሰዎች ቅሬታ እንዳይኖራቸው ይሄ የሁሉም የእኩል ቤት ነው እችን ለመግለጽ በጣም አሪፍ። ያው አላማውን በእርግጥ ስለ ፋሲል ወይ ስለ ቡና ብቻ አይደለም የሚወራው ስለ አጠቃላይ የእግር ኳስ ደጋፊዎች ነው። ምናልባት ተወካዮቻችሁን ስታጡ ቅር እንዳይላችሁ ነው የሰለ ሐሳብ እውነተኛ ሐሳብ ነው። እንደው እስኪ ያው መቼም ሁለታችሁ ስላላችሁ ስለ ሁለታችሁ ነው የምናወራውና እንደው ገጠመኞች ካሉ ለምሳሌ ፋሲል ላይ እንዴት ነው በቃ አለ አይደለ የሆነ ሞቅ ሲል እንደው ገጠመኝ ካለ በመጀመሪያ ደረጃ ቆይ ወደ ዋናው ጨዋታ ከምገባ እስኪ ገጠመኝ ካለ እስኪ ከሱን ጀምር። አይ መጀመሪያ ፋሲል ትልቅ ቡድን ነው፣ ትልቅ ደጋፊ ነው። እውነት የኢትዮጵያ ቡና ደጋፊዎችን ያው ሶል እንዳለው ዋንጫ አገኘን አጣን ሳይሉ በየቦታው እየተከራተቱ ክለባቸውን የሚደግፉ ማደንቃቸው ደጋፊዎች ናቸው። እውነት ለመናገር ለኢትዮጵያ እግር ኳስ ደጋፊዎች ትምህርት የሚሰጡ ናቸው። ቡና ካለው ያው ሜዳው አለ እንደምታዩት እና ሌሎቹም የዜና አርያ መከተል አለባቸው። ያው ክለብ የምትወደው ዋንጫ ልታገኝ ትችላለህ፣ ላታገኝ ትችላለህ። እንደ ኢትዮጵያ ብዙ ዋንጫን ባናገኝም እንደ ሀገር ያለን የኢትዮጵያ እግር ኳስ እድገት ትንሽ ስለሆነ ክለባቸውን መደገፍ ይኖርባቸዋል ብዬ አስባለሁ። ይሄ ማይካድ ሀቅ ነው።
ግን ቢሆንም ፋሲል ከነማ ደግሞ በመጣበት አመት ጀምሮ የኢትዮጵያ እግር ኳስ ላይ ትልቅ ተጽዕኖ ፈጥሯል። እውነት ለመናገር በኢትዮጵያ እግር ኳስ ፌዴሬሽን የተዘጋጁትን ሁሉንም ዋንጫዎች ወስዷል። የኢትዮጵያ ዋንጫን ወስዷል። ፕሪሚየር ሊግን አሳክቷል። አሸናፊዎችን አሸናፊ ዋንጫ ወስዷል። 4 ጊዜ ለተከታታይ ኢትዮጵያን ወክሎ በአፍሪካ መድረክ ተሳትፏል። የኢትዮጵያ ብሔራዊ ቡድን በ2000 ካሜሮን ሲያልፍ አብዛኛው የፋሲል ከነማ ተጫዋቾች ነበሩ እና ትልቅ መነቃቃት ፈጥሯል። አሁን በአንዳንድ ምክንያቶች ትንሽ ውጤታችን ዘቃይት ቢልም ትልቅ ብዙ ደጋፊ ያለው በመላ ዓለም ደጋፊ ያለው ደጋፊ ነው። ያው ካጋጠመኝ ያው ከደስታው ብጀምርልህ ያው ፋሲል ከነማ 2011 ላይ ዋንጫ ለመብላት ጫፍ ደርሶ በአንዳንድ ምክንያቶች ሳይበላ ቀረ። 2012 ልክ እንደዚህ ሂዶ አንደኛ ሆነን ጥሩ ተስፋ በነበረበት ሰዓት ኮሮና መጥቶ ፕሪሚየር ሊጉ ተሰረዘ። 2013 ላይ ግን በጣም በጥሩ ፎርም ላይ የሄደ ዋንጫ ኦልሞስት ተከታያችን ኢትዮጵያ ቡና ነበር። ያንን ያው መከተል ነው አሸንፈን ኦሬዲ 4 ጨዋታ እስከሚቀር ድረስ በፊት ነው ዋንጫ የበላ ነው እና ዋንጫ በአጋጣሚ እኔ አልሄድኩም። እዚህ ቢሮዬ ነበርኩ። እዚህ ቁጭ ቢሮዬ ጋር ነበርኩ እና ቡና ሲጥል ፋሲል ዋንጫውን አረጋግጥ እና ምክንያቱም ባለፉት 2 ዓመታት ዋንጫ ያጣበት መንገድ እንትን ሲያደርገኝ ስለነበር ተጽዕኖ ይፈጥርብኝ ስለነበር ዋንጫ የሚበላ አልመሰለኝም ፋሲል ከቱም እየደረስ መመለስ ተሰርዟልም ሊባል ይችላል የሚል እና እዚህ ወርጄ ታች ድረስ ሰውን ሁሉ ፋሲል ከነማ ዋንጫ በላ አልኩት። አንዱ ምን ፋሲል ከነማ ዋንጫ ቶታል ድረስ ማርያምን አረሳ ለሰው ሁሉ ፋሲል እኮ ዋንጫ በላ እያለ አንዳንድ ሰው ስለ ኳስም የማያውቅ ሰው ሊኖር ይችላል። ዝም ብሎ የሚያቀኝ ሰው ሁሉ አለ። ፋሲል ከነማ ዋንጫ ከዛው ለዚህ ገጽጥላ ታድሶ ይመጣል። እሺ ውድ የቻናላችን ቤተሰቦች እንግዲህ ተመልሰናል። አሁንም እንደው የኢትዮጵያ ቡናስ እንደው ሰሌ ምን ገጠመ? ያው እንግዲህ ምስረታችን ረጅም ዓመት ነው። ኦልሞስት 50 ዓመት እያከበርን ነው ዘንድሮ። በዚህ አጋጣሚ ኢትዮጵያ ቡና 50ኛ ዓመቱን እያከበረ ነው። ነገር ግን በዚህ ጊዜ ውስጥ ኦልሞስት ከግማሽ በላይውን ደግፌያለሁ። ምን ያህል ዓመት ሆነ እስኪ እንደው? እኔ ወደ 30 ዓመት ሆኖኛል። ያው አረባክ እኛው ማስራት ነው። ለምን መሰለ እኛ አዲስ አበባ ልጆች አይደለን። ትንሽ ልጅ ሆነን ሕፃን ልጅ ሆነን እጃችንን ተይዘን ነው ስቴዲየም የምንገባው። እነሱ ያው ትልቅ ሲሆኑ ነው ወደ ስቴዲየም የሚሄዱት። እኛ ግን ሕፃን ልጅ ሆነን ስቴዲየም ትንሽ ሆነን ስቴዲየም በቃ የሰፈር ልጅ ባክ ይዘን ሂድ ምናምን ብለን እጅ ይዘን እንገባለን። እንደው እስኪ እንደው ማቋረጤ በጣም ትክክል ባይሆንም እንደው ማነው መጀመሪያ ስታዲየም ይዘው የመጣው? እኔ እንዴት ገባው መሰለ ስቴዲየም በአካባቢያችን በረካ የሚባል በጣም ቅልጥ ያለ የቡና ደጋፊ አለ። በረካ ደግሞ ማለት እንደ ወንድሙ ዘመዱ ደግሞ እስማኤል የሚባል ዶክተር ነው። ዶክተር እስማኤል እና እሱ ደግሞ የኔ ጓደኛ ነው። የሰፈሬ አብረን ነው አንዴ 2ኛ 3ኛ ክፍል ምናምን እና ሌላ ደግሞ መስፍን ደምሴ የሚባል አሁንም የቡና ደጋፊ አለ። እሱ ደግሞ ባንክ ማኔጀር ነው። ከዛ በረካ እስማኤል ላይ ያሳድረዋል። እስማኤል ደግሞ መጥቶ እኔ ላይ ያሳደረ። ምን አድርጎ ትንሽ ነን እኮ ኢትዮጵያ ቡና ምናምን ሲል ኢትዮጵያ ቡና ገበያ ኦኬ ቡና ገበያ ከዛ ዜና እንሰማለን ቤት ትንሽ ሆነ ዜና ትሰማና ከዛ እያልኩ ራሴ ገብቼበት አልቀረውም። ከመጣ ገብተህ ነው የምትቀረው፣ አትቀርም። ኢትዮጵያ ቡናን ከደገፍክ በታሪክ የፈለገ ተናደ 100 ጨዋታ ተሸንፎ ቤት ብትመለስ ከደቂቃዎች በኋላ ቀጣይ ጨዋታ መቼ ነው ብለህ ትፈልጋለህ። ይሄ የምሬ ነው፣ እንትን አይደለም፣ ማጋነን አይደለም። ይሄ የትክክለኛው የኢትዮጵያ ቡና ደጋፊ ስሜት ነው። የምሬ ነው የምነግርህ። በቃ አንጀታችን እርር ብሎ ወይ ተሳድበን ወይ ምናምን ብለህ ወደ ቤት ትሄዳለህ። መድኃኒዓለም ቤት ስትገባ ቀጣይ ጨዋታ መቼ ነው ብለህ ትፈልጋለህ። በቃ ይሄ ነው ባህላችን። እንደዚህ አትቀርም፣ በቃ አትቀርም። አሁን እኔ ቤት የፈለገ ቢሆን ቡና ጨዋታ ኖሮት ቤቴ ቁጭ ብዬ ልቀር አልችልም። ታስሬ ወይ ደግሞ ምናምን ካልሆነ አትችልም። በቃ ምክንያት ፈልገህ ወጥተህ ትሄዳለህ። በቃ ሁለተኛ እነሱን ብለህ ትወጣና ወይ ደግሞ ቀጣይ አትችልም። እዛው እያየኸው ደብነት ትመለሳለህ። ወይም ደግሞ ውድ ቻናል ቤተሰቦቻችን ልክ እንደዚህ አይነት ስሜት ያላችሁ በኮሜንት ላይ ፕሊዝ በሙሉ ነው የሚልህ በሙሉ። ምክንያቱም እኛ ኢትዮጵያ ቡናዎች እንትን አናውቅም። ይሄ ስንደግፍ ሁሉ ነገራችንን ነው የምንሰጠው። የምሬን ነው የምነግርህ። ያው ከዚህ የበለጠ ነው። እኛ ደግሞ በብዙ ችግር ውስጥ ሆነን ብዙ ችግር ውስጥ
አዲስ አበባ በብዙ ችግር ውስጥ ሆነ ብዙ ነገር ሆነ መልሰህ ትደግፋለህ። ይሄ ያው ሰለሞን የኢትዮጵያ እግር ኳስ ደጋፊ በሙሉ ያለው ስሜት ነው። ተሸንፈህ ወጣህ ከትንሽ ጊዜ በኋላ በቃ እዚህ ክለብ አንመለስም ብለህ ተመልሰህ ግን ያው ሄደህ መጎርጎር ማውራት የሆነ ሱስ ነገር ነው እግር ኳስ። ልክ እንደዛ ነገር ፋሲሎች እንግዲህ እውነትነቱን አረጋግጡልኝ በኮሜንት። ወደ ገጠመኝ እንመለስ። ማለት የኳስ ስሜት ነው። ልክ ነው። ይሄ አሁን ብነቀ ያለው ነገር ሁሉም ሰው ጋር ሊኖር ይችላል። ግን እኔ የኛ የሚለይ ይመስለኛል። ለምን መሰለህ ኢትዮጵያ ቡና በጣም እንደውም አንድ መዝሙር አለን ስንቱን አልፈናል በችግሮች ውስጥ ምናምን የሚል መዝሙሮች ሁሉ አሉና አሉን እንደ እንትን ስላልሆነ እንትን እንዳይሆን ፈልጌ ነውና በዘምረው ምንም ችግር የለብኝም። ግን እዚህ ቦታ ላይ የሁሉም ስለሆነ የአንዱን እንትን ከፍላ ለማድረግ ፈልጌ ነው። ለዛ ነው እንጂ የኛ መዝሙሮች ያው እነሱም ራሳቸው የኛን መዝሙር እየዘመሩ ነው ድጋፍ የተለማመዱት። ሁሉም ክለብ ከጎንደር ዜማና እንትን ጠፍቶ ተመልከት። ራሴ ያልከኝን ነው እኛ ቆይ የሁለቱን ቻናል እኔ አልገባኝም። እንግዲህ እናንተ ፍረዱ። እንግዲህ የትም ክልል ሄደ በጊዮርጊስና በቡና መዝሙር ነው እንትን የሚጀምሩት። ከዛ ነው ሲያዩ የራሳችን መኖር አለበት። አንድ ሰው ላጫውተ አንዴ ወደ አንድ ክልል እየሄድን ነውና አመራሮቹ ደጋፊውን ሰብስበው ዛሬ ቡና ነው የሚመጣው እንዲች ብላችሁ የቡናን መዝሙር እንዳዘምሩ ታዋርዱናላችሁ ይሏቸዋል። ሌላ ጊዜ በእኛ መዝሙር የራሳቸውን አድርገው ነው የሚዘምሩት የነበረው። ከዛ በኋላ እኛ ራሳችን ነው መዝሙሩ። ለምሳሌ ሳዜም ነው ያደግኩት ብለህ ስትዘምር ማንም የለውም እኛ ነን ስናዜም ነው ያደግነው ብለን የዘመርነው። አሁን እነሱ ቀይረውት ሳዜም ነው ያደግኩት ብለው እንደውም በቃ ይዘምሩታል ተብለው ማስጠንቀቂያ ተሰጥቷቸው ልክ ስቴዲየሙ ጋር ጨዋታው ሲጀመር እኛ የራሳችንን ስንዘምር እነሱ የኛን ገልብጠው ዘመሩትና እንደው አዋረዱን እኮ ብለው ያሉን አመራሮች አሉ። ያው ክለብና አመራሩን መናገር ስላልፈለኩ ነው። እንተዋወቃለን። ያው ኢትዮጵያ ቡና በብዙ ችግሮች ማለት በፌዴሬሽን ችግር፣ በተለያዩ ግለሰቦች ችግር፣ በአንዳንድ ተጽዕኖ በጥሶ ያለፈ ክለብ ነው። የምሬ ነው የምነግርህ። ምናልባት ፋሲል እንደ አሁን ያሉት አብዛኛዎቹ ክለቦች ከመምጣታቸው በፊት እንደ ኢትዮጵያ ቡና ፍዳውን የበላ የለም። 1996 በ9 ነጥብ የምንመራውን ፕሪሚየር ሊግ እንዳትጫወትና እንድትጫወት በሚል የአንድ ፊደል ስህተት ብለው እንዳትጫወቱ ስለተባለኛ በመቅረታችን ከኛ 9 ነጥብ ተቆርጦ ለሌሎች 9 ነጥብ ተሰጥቶ ሻምፒዮን የተኮነበት ዓመት አለ። ጎል እያገባን እየተሻረብን ዋንጫ ያጣንበት ዓመት አለ። የእውነቴን ነው የምነግርህ። ለምሳሌ ደብሮ ማጎስ የሚባል ልጅ ኤክስ ክለብ ላይ ጎል አግብቶ ዳኛው ነፍቶ ጎል አይደለም ብሎ ተሸሮብን እናውቃለን። ታፈሰ ተስፋዬን የሚያክል ግዙፍ አጥቂ ኮከብ ጎል አግቢ ሆኖ አይደለም ጎሎቹ ሲቆጠሩ ኮከብ ነው አይደለም አንሸልመውም ብለው እምቢ ብለው ደጋፊው በል ተነስቶ ሽልማት የሰጠበት ዓመት አለ። እነዚህ በኢትዮጵያ እግር ኳስ ውስጥ ከሚያሳዝኑ ኢንሲደንቶች ናቸው። ግን እንደው የወንጁን ልቀጥልልህና በአጋጣሚ ወንጂ ሄደን በጣም ብዙ ሰው ነው ሄደው። ከዛ ያቺ ቂማለች ቡና ገበያ ጎል አገባና መራ ድብልቅልቁ በተኩስ በምን መግቢያው አንድ ነው መውጫው አንድ ነው ሌላ የለም። በቃ ሸንኮራ መቁረጫ ነገር ይዘዋል ምን ይዘዋል። በቃ ወዴት እንሂድ? ከዛ ተጫዋቾቻችን አንወጣም ከሜዳ አሉ። ሜዳ ላይ ቁጭ አሉ። አንወጣም ከአዳማ ልዩ ኃይል መጥቶ ምንም ልነግርህ ከምችለው በላይ በዛን ዕለት ተርፎ መውጣት እስከ ሌሊቱ 6 ሰዓት ነው ወተን። አዳማ ማለት ሞጆ ከተማ ነው የሚቀርበው። ሞጆ ለመድረስ እስከ ሌሊቱ 6 ሰዓት ነው ተጠባብቀን የመጣ ነውና በጣም ከባድ የነበረበት ጊዜ እሱ ነበር። ደስ ከሚለው ነገር ያው በኳሱ ከሆነ ኢትዮጵያ ቡና 2003 ሻምፒዮን ሆኗል። እኛ ሻምፒዮን የሆነው ብዙ ጊዜ ነው፣ ግን እንደምንም ታግለን በጥሰን የወሰድነው 2003 ነውና 2003 ዋንጫ የወሰድን ጊዜ ያው በጣም ትልቅ ደስታ ነበረ እና ያንን ይመስላል። ብዙ ገጠመኞች አሉ። እንግዲህ ደኔንም የመሰለ ሰው ማግኘት በኳሱ ነው። ኳሱ በጣም መጠነ ሰፊ የሆነ ሰው አገናኝቶናል። በጣም ጥሩ ወንድሞች አሉ። በጣም ጥሩ ጎንደር ብትሄዳል፣ ባህር ዳር ብትሄዳል፣ ሐዋሳ ብትሄድ፣ ወላይታ ብትሄድ፣ ጅማ ብትሄድ በሙሉ ሰው አለ። በቃ ወዳጅ ነውና ኳሱ አንዱ እንትኑ ሰባዊነቱ ትልቅ ነው። ለምሳሌ እንደ ኢትዮጵያ ቡና ወደ 14 አካባቢ ድሮች አሉ። በየአካባቢ እድር አለ።
ከዛ የአድር በየወሩ እድር ይጥላሉ። የኢትዮጵያ ቡና ደጋፊ አንድ ነገር ሲሆን ተሰብስቦ አንዱ ጋር የሆነ ችግር ከተፈጠረ 14ቱም ይመጣሉ። እንደዚህ አይነት ማህበረሰብ የተፈጠረበት ነው። አልፎም ለምሳሌ የፋሲልና የቡና ደጋፊ የተጋቡበት የፋሲልና የሆነ የቅዱስ ጊዮርጊስ ደጋፊ የቡናና የቅዱስ ጊዮርጊስ ለምሳሌ ባላንጣ ነው ብለህ የምታስበው የቅዱስ ጊዮርጊስ ነው ኢትዮጵያ ቡና ግን ተጋብተው ልጅ ወልደው ምናምን ይኖራሉ። እኛ ኳስ ውስጥ እንዲኖር የምንፈልገው የዚህን አይነት ሁኔታ ነው እንጂ ይሄ ያለፈ ጠላትነት አይደለምና ጥምረቱ በዚህ መንገድ ነው የተመሰረተው ለማለት ነው። በጣም አሪፍ። እንግዲህ ያው ገጠመኞቻችሁን በሙሉ በኮሜንት አሳውቁን። እንደው ወደ ፋሲል ደግሞ እንምጣና ማን ነው መጀመሪያ ስታዲየም ይዞክ የመጣው? ስቴዲየም እኮ ይዞኝ የመጣ አላስታውስም። ያው ድሮ ጀምሬ እውነት ለመናገር እግር ኳስ ወዳድ ነኝ። እዚህ እጄ ላይ 2 የተሰብር ያለው በኳስ ይወጣል እንዴ? አዎ በረኛ ነኝ። ግን ያው በረኛነት በጣም ጎበዝ ነበር። በሰፈር ጨዋታ መብራት ኃይል የሚባል ክለብ ነበር እዛ ጎንደር። በጨርቅ ኳስ ውድድር ነበር፣ የሞቀ ውድድር ነበር። ብዙ ጊዜ የጎንደር አራዳ ጉልበተኛ ስለሆኑ እነሱ ነው የሚያሸንፉት። ግን አንዴ ዋንጫ በልተናል። ያውቁታል እነሱም ስለሚያውቁት ነው። ኤኒዌይስ የኛ ቤትና ስቴዲየሙ እንዲና እንዲ ነው። ወረደኛ ቤት በሆነ ላይቭ ነው ኳሱን። ያ ወንፊት ተራራ የሚባል አለ እዛ ጎንደር። ወንፊት ተራራ እንዲያውም ፋሲለደስ ስቴዲየም ሜቢ ፒክቸር አይታችሁ ከሆነ ሜዳው ሞልቶ እንትን ስቴዲየማችን ስላነሰ እዛው ነው ሰው ሁሉ የሚያየው እኛ ቤት አካባቢ እና ኳስ እያየሁ ነው ያደኩ። ያው ረጅም ጊዜ ነው ጎንደር ብዙ ክለቦች ነበሩ እና እዛ ጀምሬ ነው ፋሲልን መደገፍ የጀመርኩት። ያው ጎንደር መቼም ለሁላችንም ለሀገራችን የታሪካዊ ሀገር ነች። ብዙ ታሪካዊ ሀገሮች እንዳሉ ሆነው ጎንደርም አንዷ ነችና እንደው ክለቡ መቼ ተመሰረተ? አሁን እንግዲህ 62ኛ ዓመቱ ሊሆን ነው ፋሲል ከተመሰረተ። ረጅም ጊዜ ነው ከተመሰረተ። እኔ አላውቅም ነበር፣ መረጃ የለኝም። ታች ላይ ሲል ነበር ያው ሰለሞን በደንብ አጠንክረን ታችኛዋን አጠንክረን ጠንከር ብለን ለመምጣት ነው እንዳልኩኝ። ከመጣን በኋላ ዋንጫዎችን ዶሚኔት ለማድረግ ብዙ ነገሮችን እውነት ለመናገር ትንሽ በዚህ 1-2 ዓመት ነው እንጂ አሁን ቅዱስ ጊዮርጊስ ኢትዮጵያ ቡና ተብሎ ከተጠሩት በኋላ ፋሲል ትልቅ ክለብ ነው፣ ሁሉም ሰው የሚመሰክርለት ነው። ጥሩ አደረጃጀት፣ 5 ደጋፊ ማህበራት ቅርንጫፎች አሉት። አደረጃጀቱ ራሱ በጣም ጥሩ ነው እና ይሄ የኛን ክለብ አሁን እንደተነሳንበት መጀመሪያ እንደተነሳንበት ቀጥለን ቢሆን አይደለም ኢትዮጵያ ውስጥ አፍሪካ ውስጥ ዶሚኔት የሚያደርግ ክለብ ነበር ፋሲል ከነማ። በጣም እንደው ታሪካዊ ብለን የምታስበው ተጫዋች ማን ነው? እንደው ከፋሲል እንደው ለኔ ለተመልካቹ እንደው እዚህም ላለ ነው ምናልባት እንግዳ አልሆነ እንደው የምታስታውሰው በጣም ጎበዝ በፋሲል አካባቢ ላይ ልብ ውስጥ የተቀመጠ ሰው ውስጥ? ብዙ ናቸው። የፋሲል በረኛችን ሳማኪ የሚባል በረኛ ነበር። በቃ የውጭ ሀገር እንትን ነው አፍሪካዊ ዜጋ ነው፣ ግን ጎንደር ይባለው በቃ በጣም ነው ጎንደር የሚወደው፣ በጣም ነው ኢትዮጵያ የሚወዳት። እንጃ የኮሚትመንቱ በጣም የሚገርመኝ ተጫዋች ነው። ያሬድ ባዬ ገብርዬ እንለዋለን ስንጠራው ራሱ በጣም በአፄ ቴዎድሮስ ክንድ ዋናው ታማኙ ገብርዬ እንደሚባለው እዛ ድረስ ምንጠራው ገብርዬ የሚል ተጫዋች አለ። በጣም ግሪዳው የሚባል ተጫዋች ነበር። ከታች ከሱፐር ሊግ ወደ ላይ ስናድግ የነበሩ ብዙ ታማኝ ደጋፊዎች ተጫዋቾች አሉ። ባይዘወይ የፋሲል ቤተሰብ አንዴ ከሆኑ በኋላ አይለያዩ። ባለፈው ይሄን አየንበት። ባለፈው ፋሲል ከነማ ትልቅ ችግር ውጤት ቀውስ ገጥሞት ልንወርድ ስንል የድሮ ተጫዋቾቹ በሙሉ ነው የመጡት። ሱራፌል ዳኛቸው የመሰለ ኮከብ ተጫዋች አለን። ግን እኔ ከሁሉ በላይ በታታሪነቱ አይደክምነቱ በጣም የምወደው ሽመክት ጉሳ ይባላል። አሁን ሌላ ክለብ ይጫወታል። በጣም የምወደውና ማደንቀው ተጫዋች ነው። ያኔ ሻምፒዮን ስንሆንም ምንም ማይደክመው ተጫዋች ነው። ሁሉም ሰው የሚመኘው ተጫዋች ነው። በጣም የምወደው ተጫዋች ነው። እሱን አደንቃለሁ። በጣም አሪፍ። እስኪ ወደ ቡና ደግሞ እንመለስና ማን ነው በጣም በቃ በደጋፊው ዘንድ በልብ ውስጥ ተቀምጧል ብለህ የምታስበው? እንዳንተ ነው ምናልባት ሁሉም የየራሱ ደጋፊ የየራሱ ሌጀንድ ይኖረዋል፣ ግን በአንተ ውስጥ እንደው ብዙሃኑ ይኖራል ብለህ የምታስበው? እንደው ታጋጨኛለህ። እኔ በጣም ብዙ ሰው ነው ያለውና ኢትዮጵያ ቡና በጣም ማለት ብሔራዊ ቡድን ባንዴ በጣም በርካታ ተጫዋች የሚመረጥበት ክለብ ነውና ማን ከማን ለመለየት ከባድ ነው። እንደው ግን በጣም ብለህ ካልክ ነፍሱን ይማረውና አሰግድ ተስፋዬ፣ ካሳይ አራጌ፣ አሸናፊ ግርማ፣ አሊ ረዲ፣ ኩኩሻ፣
እኔ በቃ ማንን ዮርዳኖስ አባይ ነታፈሰ ተስፋዬ አሁን ያልጠራዋቸው በርካቶች አሉ። ዳዊት እስጢፋኖስ ለምን ያህል ተሾመ እንግዲህ እነዚህ ማለት በትልልቁ ስማቸው ከፍ ብሎ ከሚነድሉ ደረጀ በጣም ብዙ ናቸውና ከድሮዎቹ እነ አንዋር ያሲን ከድሮዎቹ በጣም በርካታ እነ ቴዲ ባህሪያው ማይደክም ምንም በቃ ስለ ኳስ ብቻ ደግሞ ራቅ ካልክ ደግሞ እና አስራት አዱኛ በጣም በርካቶች ናቸው ማለት እነዚህ ማለት አሁን እምጠራልህ በደጋፊው ውስጥ ቁጭ ያሉ ናቸው በርካቶች ናቸው ሌሎችም አሉ አሁን እንደዚህ ብዬ ማላስታውሳቸው ግን እነ ጥላሁን መንገሻ ቀኑ ሙሉ ይቀባበሉ ባል ኳስ ሳትነካ ቀኑ ሙሉ ይቀባበሉ ባል 4-3 ሆኖ ምንም ኳስ ሳትነካባል ጥበባቸው እና አሸናፊ ሚሊዮን በጋሻው አሸናፊ በጋሻው ወንድማማቹ በጣም በቃ የተለየ ነበር እውነት ለመናገር እንትን አይደለም ማለት ከክለብ ፐርስፔክሽን አይቸው ሳይሆን በቃ ያላቸው ችሎታ በአሁኑ ዘመን ያሉ ተጫዋቾች ጋር አሳደረ ምንም በጣም ነው የሚደንቀው ኳስ እንዳይመስል የሚጫወቱ የተመታ ኳስ እኮ በቃ እንዲህ እጅን ገንጥሎ ነው የሚሄደው እነሱ የሚመቱት ሹት ራሱ የድሮዎቹ ሹቱ ራሱ የሚናገር ነው ኳስ በዛ ላይ ሲጫወቱ በቃ ይሄ ተክለ ሰውነታቸው ራሱ አሁን እኮ ሊገባ እኮ ነው ስሜት ይሆና ሜዳ አይደለም ለምን መሰለህ እኔ አሁን ይሄን በስሜት የምነግርህ አሁን ደኔ ይሄን ስሜት አያውቅም አይ እውነቴን ነው ለምን መሰለህ እሱ አይ አይደለም እኔ አሁን ድሮና ዘንድሮ ነው እያነጻጸርኩ ያለው የድሮዎቹ ነው የምነግርህ የምሬን ነው የየትኛውም ክለብ ተጫዋች እንዲህ በቃ በጥሰው ነው የሚያገቡት አሁን ለምሳሌ ቅዱስ ጊዮርጊስ ንቆጪ ምን ሙልጌታ ከበደ እኛ ጋር ሙልጌታ ወልደየስን እኔ ባልደርስበትም ታሪኩ ከባድ ነው ውሰድ መድን ሐሰን በሽር መብራታይል ኤልያስ ጆሃር እንዴ በቃ ግድግዱ ጦፈኖ ማአት ሰዎች አሉ በቃ ይሄ ቀን ኳስ እንዳይመስል አንድ ብር ከፍለ 4 ጨዋታ ታያለህ በቃ እንዲህ ልብን ጥርስ ነው የሚራገፈው በኳሱ እና ምን አልከኝ የድሮ ሰውነት አለ ልበ ብርሃን ስለሆነ እኔ አሁን ልበ ብርሃን ስለሆንኩኝ ቶሎ ነው ነገሮች የሚገቡኝ ገብቷል ለምሳሌ አሁን እሱ ትልቅ ሆኖ ከዩኒቨርሲቲ ወጥቶ ምናምን ነው ኳስ የደገፈው እኔ ቀጥታ እንደተወለድኩ ኳስ ላይ ነው ቁጭ የኔ ሰፈር ግን የኔ ሰፈር ከባድ ነው እኔ ተወልጄ ያደኩት አቃቂ ቃሊቲ ክፍለ ከተማ የሚባል አቃቂ አካባቢ ነው ሴንተር ላይ ነው የከተማ ልጅ ነኝ የዛው አካባቢ የከተማ ልጅ ነኝ እና ደግሞ እኛ ውሏችን እዚህ ነው አራዳ ሁሌም ሲፈጠር ካቃቂ ነው ሁሌም የትም ከተማ ይተሰፈሩ እሷን ነገር እንግዲህ ምን ማጣው ለዛብረ አይ ነው ቆይ ሰፈሪ ነው ልንገርኝ ኳስ ወዳድ መሆናችን የምታውቀው ከዛ ርቀት ላይ መተን አዲስ አበባ ስቴዲየም ኳስ አይተን ዘንጠን የ2 ሰዓት ጨዋታ 2 ሰዓት ነው ጨዋታ የሚያልቀው እኮ ዘንጠን በትራንስፖርት ወደ ቤታችን እንሄዳለን እና ምንም አንፈራም አንደኛ ትራንስፖርቱ በቂ ሁለተኛ ኳሱ የሚያልቀው የሚጀምረው ኳስ ያኔ 10 ሰዓት እኮ አይ ለምሳሌ እኮ በሰፈር አሁን እኛ ነን አራዳ ስላልተመቸኝ የአብነት ልጆች ኢንተርቪው አድርጌያለሁ እንዴ የተክልዬ ልጆች አሉ ተው እንጂ አራድነት እኮ አይነት አለው አራድነት አይነት አለ ግን ቁንጮቹ አስተባሪዎቹ ያቃቂ ልጆች ናቸው ሁሉም ሰው ያውቃል እዚህ መጣው የምሬን ነው የምነግርህ ከተማው መሃል መጣው የሚነግሱት እነሱ ናቸው እኛ መተን አራዳ ተብሎ በስማቸው አራዳ ክፍለ ከተማ የሚባሉ ሰዎች የፒያሳ ልጆች ምን ይወሩታል አራዳ የተባለው እኮ ለምን እንደሆነ አውቃል አራዳ ክፍለ ከተማ ፒያሳ ነው የከተማው ዋና መለኪያ ቦታ ነው እና ከተከለያየ አካባቢ መተው የሚሰበሰቡ አራዶች የሚገኙበት ቦታ ነው እና መምህራኖቹ እነሱ ናቸው አይደለም ከተለያየ ቦታ አልኩ እኮ ዋና መምህራኖቹ የኛ ሰፈሮቹ ናቸው በትምህርት ደረጃ መሰጥ እስከ ፕሮፌሰር የደረሱ አራዶች አሉ በትምህርት መሰጠው ያናራድነት እና አብዱኪያር የመርኬ ልጆች አብዱኪያር ትላንት እኮ ነው አብዱኪያር ገና እኮ ነው አብዱኪያር እኮ እንደኛ እድሜ ምናምን ነው አይደል አብዱኪያር እንግዲህ አራዶቹ ወደ ጫምጫማ ሁሉ ናቸው በጣም አሪፍ እስኪ እንደው የመጨረሻ ይሄ ነገር እኮ አያልቅም በነገራችሁ ላይ ጨዋታው እንደው ግን የስታዲየም ዙሪያ ጨዋታዎች እስኪ እንደው እቺን ጣልጣል አድርገን እንደው ብንጨርስ መቼም ጣፋጭ ነው
በጣም እርግጠኛ ይሄን ቻናል ፎሎ አለማድረግ ማለት መሞኘት ነው። የእርድና ጥጉ ይሄን ቻናል ሰብስክራይብ ማድረግ ነው ብዬ ነው የማስበው። እንደው የስታዲየም ዙሪያ ጨዋታ እናንተ አካባቢ ፋሲል ላይ መቼም ረጅም ጊዜ 62 ዓመት ከቆየ እንደው ጨዋታዎች ይኖራሉ። መቼም ወጣቶች ሲሰባሰቡ ሴቶችም ወንዶችም ትልልቆችም ይመጣሉና እንደው ጨዋታዎች ብለህ የምታስባቸው ነገሮች ካሉ እንደው ፋን የሚያደርጉ ነገሮች ካሉ ብቻ ጨዋታ ብለህ የምታስበው እንደገጠሚ ልንገርህ። በጣም ያው ጥምረቱ ከመመስረቱ ፊት ያው ሰለሞን እንዳለው ነው። በየቦታው ስትሄድ በጣም ከባድ ነው። አንዳንድ ጊዜ ምን ነው ይሄ ጨዋታ ተሸንፈን ባለቀ የምትለው። ምክንያቱም ኳሱ ውስጥ ብዙ ከኳሱ የማይመለከታቸው ፖለቲከኞች ምኖች ብዙ ሰው ገብቶበታልና አንዳንድ ጊዜ ከባድ ይሆናል። እግር ኳስ አልነበረም እውነት ለመናገር ይሄ ጥምረት ከተመሰረተ በኋላ አሁን ብዙ ሰው ፊት ለፊት ስለማንታይ ከጀርባ ግን ብዙ ነገር እየሰራ ነው። ከጀርባ ሆነን እንሰራለን። ፎር ኤግዛምፕል ጥምረቱ በተመሰረተ በአመቱ በዛው አመት መቀሌ ሰባ እንደርታ ባህር ዳር መጥተው ይጫወት ነበር። በወቅቱ በነበረው ፖለቲካ ማንም አያስበውም ያን መጥተው እንዲጫወቱ። ግን ጥምረቱ በሰራው ስራ ምንድነው ያደረግነው? የመቀሌና የባህር ዳር ደጋፊ ማህበራትን አነጋግረን እግዚአብሔር ይስጣቸው አክባሪዎቻችን ናቸው። ሁለቱን አነጋግረን የመቀሌ ደጋፊዎች መጥተው ባህር ዳርን ከባህር ዳር ከነማ ደጋፊዎች ጋር እንዲያጸዱ አድርገን ከተማው እንዲያጸዱ ስቴዲየሙ እንዲያጸዱ አድርገን አስደነገጥነው ሰው። ከዛ ሜዳ ውስጥ ምንድነው የሆነ ማታ ላይ ራት ግብዣ ነበር እንትን ላይ እዛው እንትን ባህር ዳር አዝማሪ ቤት ነበር። ጠዋት ላይ ስቴዲየሙ ላይ የመቀሌ ሰባ እንደርታ ደጋፊዎች መሃል አለ ፒክቸሩንም ያው ተቀምጣላችሁ መሃል ላይ ሆኖ ጨዋታው ተካሄደ። ትልቅ ስራ ነበር የሰራ ነው። ዘሪቨርስ ምን ሆነ? ልክ ባህር ዳር ወደ መቀሌ ሲሄድ ሜቢ መቀሌን ታውቀው እንደሆነ ኩያ አደባባይ ጋር ከመጣው ነው የመቀሌ ሰባ እንደርታ ደጋፊዎች አምባሻ ይዘው የተቀበሏቸው። ያ ጨዋታም እዛ መቀሌ ላይ ተካሄደ። በሰላም ተጠናቀቀ። ራት ግብዣ ነበር ምናምን። እንግዲህ የእግር ኳስ ዋናው ዓላማው ይሄ ነው አይደለም? እውነቱ ሚስ አድርገነው ነው እንጂ ማንዴላ እኮ ጥቁሮቹንና ነጮቹን ያስታረቀው በራግቢ ጨዋታ ደቡብ አፍሪካ ስትበራ የቼልሲው ኮከብ ድሮግባ ተቃዋሚዎቹን እና እንትኖችን ያስታረቀው በእግር ኳስ ነው። እግር ኳስ የሰላም ምልክት ነው። እኛ የምንጠቀምበት አይደለም። እግር ኳስ ውስጥ ያለው ሰላም ነው፣ ፍቅር ነው፣ አንድነት ነው፣ ብዙ ነገሮች ነው ያለው። ስለዚህ አሁን እንትናችን ስራችን በአልጀዚራ ወደ ተዘግቧል። በአንድ ወቅት ወልቂጤና ጂማ እንዲህ ነበሩ። በቃ ጎረቤት ናቸው። አንድ ጊዜ እንደውም ወደ ጅማ ኳስ ልንጫወት ኧረ እንደዛ ችግር አለ። ከስቴዲየሙ ጀርባ እንትን አለ ኮብልስቶን፣ ያው ሰለውሶንም ያስታውሳል። ኮብልስቶን አለና ያ ድንጋይ ወርድ ባስታውሳለሁ። ፋሲል ጅማን አሸንፎ አልጨፈርንም። ቀስ ብለን መጣን ሆቴል ላይ ነው የጨፈርነው። ከባድ ነው። እኛም ጋር ብትሄድ ልክ እንደዚህ አለ። ፋሲል ስቴዲየም ስትሄድ በቃ ዘው እና ባይዘወይ እና ጅማ የወልቂጤ ልጆች ጅማ ከአዳማ ተጫውተው ወደ ጅማ ሲመለስ የነበሩን እዛ ያሉ ደጋፊ ማህበር አመራሮች ተነጋግረን ክትፎ ይዘው ምናምን ይዘው ጠበቋቸው። አብረው ራት ምሳ በሉ ምናምን። ከዛ በኋላ ጅማም ሰላም ነው፣ ሁላችንም ሰላም ነው። ኤኒዌይስ እግር ኳስ የምንወድ ሰዎች ብቻ ወደ ሜዳ እየመጣ ነው። አሁን እናንተ እንደምታዩት ቅድም ስጠይቀ ነበር የትኛው ነው ድብድብ ብሎኛል። ቃላ ድብድብ አልነበረ የሚባለው ምንድነው? ብዙ ሰው ይጠይቃል። አሁን የለም እውነት አሁን የሚደባደብ ወይም ሌላ ነገር ሌላ ደጋፊ ቢናገር ፋራ ነው እውነት ለመናገር ስቴዲየሞቻችን። ምክንያቱም ቅድም እንደተናገርኩት የኢትዮጵያ እግር ኳስ በዓለም 148ኛ ነው፣ በአፍሪካ 44ኛ ነው። ስንት ነው? 53 ነው 50 ነው ያለ ነገር። ሌላ ይቅር ምስራቅ አፍሪካን ማሸነፍ አቅቶናል። ጅቡቲ ባለፈው እኛ ጋር አቻ ወጣች። ባይዘወይ ከሌላ ሲሼልስ ናት በእንትን ዋንጫ በታሪክ አቻ የወጣች ከእንደኛ ጅቡቲ ታሪክ ያላትና እግር ኳሳችን ደክሟል። እግር ኳሳችን ደክሞን የኛን ነገር አሳልፈን ለማይመለከተው ሰው እየሰጠን ነው። ስለዚህ እኛ መጀመሪያ ሰላም እንሁን። ሰላም ከሆነ በኋላ ምን እናመጣዋለን? እግር ኳሱን እድገት ላይ ምናምን እንሰራለንና እነሱ ነጥቤ አንድ ጊዜ ወላይታ ዲቻና ፋሲል ከነማ እዚህ ሰበታ ስቴዲየም ጨዋታ ይኖራቸዋልና ያኔ ዲቻ በጣም ዘማሊክን ምናምን አሸንፎ የመጣ ትልቅ ቡድን ነበር እና ሳይ ሰበታና ወላይታ ዲቻና የፋሲል ከነማ ደጋፊዎች ኦልሞስት ተቀራርበው ነበርና አያያዙ ደስ አለልኝ። ያሬ ይሄ ነገር ስል ጨዋታው ተጀመረ። ያው ጨዋታ ሲጀመር አንዳንድ ስሜታዊ ይሆናል። እግር ኳሳዊም አልነበረም። ብሽሽቁ ጭፈራው ራሱ የእግር ኳስ ሳይሆን ወላይታ ዲቻን
መደገፍ ወይም ፋሲልን ብቻ መደገፍ ሳይሆን ወደ ሌላ ጉዳይ ሄድና ጉዳዩ ከዛ ልክ ወላይታ አንድ ጎል አግብቶ ሁለተኛው ሲደገም አንዱ የወላይታ ዲቻ ደጋፊ ማብቸቅ ጀመረ፣ ባንዲራውን ይዞ። ከዛ ድብድብ ተጀመረ። ቶክስ ልክ እንደሱ እንዳለው ስለዚህ የማትከላከለው ነው እንግዲህ እንደፍቼ መሮጥ ጀመረ። ስሮጥ እንትኑ አስለቃሽ ተያሱ እዚህ ጋር ፊት ለፊቴ ላይ ነው ዱብ ያለው ገባብኝ። ተንደፋድፍ የት እንዳለው ራሱ አላወኩም። ከዛ በውሃ ነው በምናምን ረጭተው አስነሱኝ። ስነሳ ምንድነው ይላል አንዱ እዚህ አስተባባሪ የፋሲል ያታቆም እንደ እዚህ የፋሲል እኮ አስተባባሪ እኮ ነው። ምን አባቱ ነው እስካሁን እንጨስ አይለምደውም እንዴ? እስካሁን አልለመደውም እንዴ እንጨስ? መንበር ለዚህ ይወርቃል እንዴ ያለ አስተባባሪው ነው እና እንዴት እንጨስ አለ ተመልከተ። እንግዲህ የሚታሰብበት ሐሳቤ ጥሩ አልነበረም እና ኢንዌስ እግዚአብሔር ይመስገን አሁን እርስ በርስ ተግባብተናል። እውነት ድሮ ልንመጣ ነው ድሬዳዋ ያንቺኛውን ሜዳ ያዙልን አንዳንድ ጊዜ አውቀው ሆነ ብላ አይዝልህም በፎርስ በማድረግ ለማሸነፍ ይሞከር ነበር። አሁን ግን ኤቭሪዌር የደጋፊ ጥምረቱን አመለካከት የያዙ ብዙ ደጋፊ አመራሮች አሉ፣ ደጋፊዎች ተፈጥረዋል እና የዚህ ሚዲያም ደግሞ ያው ቅድም ተናግረናል ዋናው ዓላማ መሆን ያለበት ይሄን ሐሳብ ለሁሉም ማድረስ ነው። ድሮ እኮ እንግሊዞች ትልልቅ አጥር ባለበት ነበር ኳስ ያዩ ነበር አይደለም? ድሮ ተደባዳቢ ምናምን ነበሩ እንደዚህ። አሁን የኤቨርተን ሜዳ አይታታል እዚች ጋር ናት፣ እዚች ናት። ማንም ሰው ያው ሊሳደብ ይችላል፣ የሆነ ነገር ሊናገር ይችላል፣ የሆነ ነገር ግን ማንም የማንንም እንትን መደባደብ ይባል ነገር የለምና ይሄን ነገር አጠናክረን መቀጠል አለብን። የእናንተ ዋናው ስራ ይሄን ማድረስ ይሆናል ብዬ አስባለሁ። በጣም አሪፍ። እንደው እቺን ጥያቄ የስታዲየም ዙሪያ ጨዋታ አድርገን እንደው በዛው መልእክት በስቴዲየም ዙሪያ እንግዲህ ብዙ የሚቀለዱም ብዙ ደስ የሚሉም ነገሮች አሉ። ግን ያው አሁን እንደ ኢትዮጵያ ቡና ወይም ደግሞ እንደ ምናምን ሳይሆን ስቴዲየም ውስጥ ብዙ በጣም ደሳስ የሚሉ ነገሮች አሉና በጣም ብዙ ሰው የሚዝናናበት ነገር ምን እንደሆነ ታውቃለህ? ብሽሽቅ ነውና በቃ በዛ ብሽሽቅ ይሄ ማንነትን ያልነካ ነገር ግን በቃ በራስህ እየተፈታተልክ በዚህ ደግሞ ያው የኛ ደጋፊዎች የተካኑ ናቸው። ማንንም ሰው የፈለገ ያበሽቁታል። ለምን እዛው የሚፈጥሩት እዛው ነው በጣም የሚሉትና በጣም ብዙ የሚያስቁ በጣም ደሳስ የሚሉ ግጥሞች አሉና በዚህ አጋጣሚ ስትገቡ እንደው ጥሩ ጨዋታ ያለቀን አዲስ አበባ ስቴዲየም በተለይ ቡና ካለው ብሽሽቁን ስሙት፣ ያስቃሉ፣ ደስ ይላሉ በጣም ማለት ይሄ ስድብ ያልሆነው ይሄ በቃ ለምሳሌ በማንነት ባለህ ነገር ምናምን መበሻሸቅ በጣም ደስ የሚለው ነገር እሱ ነውና እኔ እንኳን እንደደነቀው ያው ጭስ አልለመደም ወይ ተብዬ አላቅም። ምክንያቱም የኛ ደጋፊ ስትነካም ካየ ዝም አይልም፣ ችግርም ሲደርስብህ ይረባረባል። ነገር ግን በቃ አንዴ እንግዲህ ያው ከነበረው ነገር አጋጣሚ ከሐዋሳ ጋር እየተጫወትን ጸብ ተነሳ፣ ድብልቅልቅ ያለ ጸብ ተነሳ። ደጋፊው ከዚህ ድብልቅልቅ ያለ ከዛ በቃ የጸጥታው አካል ማፈስ ጀመረ። ደጋፊው ታፈስንና ከታሰሩት መካከል አንዱ ነው የነበርኩ። አመራር ነኝ፣ መሪ ነኝ ደጋፊው። ግን በቃ ምንም ሳላቅ 21 ቀን ጠጥቼ ወጣሁ። እኔ ብቻ አይደለሁም የክለባችንም ፕሬዝዳንት መቶ አለቃ ነው አንዴ ቆይ ተብለው ነው እሳቸው በሙሉ አመራር የተባለ እናንተ ናችሁ ዋና ሰው ካሉት እንትን በጣም አስገርሞኝ እንትን ያልኩት እኛ ኑ ተባልንና አንድ ቤት ውስጥ እዛው ስቴዲየም ወደ ስር እንደምንሄድ አላወቅንም። እኛ ሐሳባችን ድንገት የታሰሩ ልጆችን ለማስፈታት ነውና ስንሄድ ቁጭ ተባልንና አንድ ኳስ ቡልቡል የማያውቅ ኃላፊ ሰው ቡልቡል ሆኖ አያውቅም፣ ኳስ ምን እንደሆነ አያውቅምና ማን ነው የሚመራው ሲባል የቡድን መሪ አለ ተባለ። ልክ የቡድን መሪው ከዛ እንግዲህ የቡድን መሪ ማለት ያን ጌም ማኔጅ አድርጎ የሚመራ የቡድን መሪ ነው። የቡድን መሪ ያመጡ ይሄ ነው ዋናው፣ ይሄ ነው አስመጣጫው ግባ። እንግዲህ ያ ሰው አያውቀውም ኳስ ምን እንደሆነ ድቡልቡል ይሁን ብቻ በሬዲዮ በሰማው መልእክት ነው ሮጦ የመጣው። በቃ ይሄ ነው ዋናው አለና አስቀባልኛል። በቃ እሳቸው ምን ሆኑ ልክ በቃ የብጥብጣው ዋና መሪ ሆኑ፣ የቡድን መሪ። ምንም እኮ እሳቸው ቲሙን መምራት ማኔጅ ማድረግ ነውና አብረን እሳቸውም ጭምር ተይዘን ሄደን ዋው። እንደው መቼም የመጨረሻ ጥያቄ የምናደርገው ለታናናሽ ደጋፊዎች እንደው መልእክቶቻችሁ እንደው ብታስተላልፉ ማለት ስፖርታዊ ጨዋነት ማለት ትርጉሙ እንዲገባቸው በእድሜ ረጅም ጊዜ ስለደገፋችሁ ቢያንስ እንኳን አንድ ሰው ከ20 ከ25 በላይ ከሆነ በቃ ማቹሪቲው ጥግ ደርሷል ተብሎ ነው የሚታሰበው አይ ቲንክ በሳይንሱ እና
እንደው መልእክቶችን ብታስተላልፉ ስፖርታዊ ጨዋነት ላይ እንደ ኃላፊነታችሁ እንደ ግለሰብም እንደ ክለብ ማለት አሁን የነገርናችሁ ኢንሲደንቶች ቁጭት ነው ይህንን ማህበር አንዱ ያመጣው። ባጭሩ ሲጠቃለል አሁን የሰራው እናወራቸው እዚህ ክፍለ ከተማ እንዲተፈጸመ እዚህ እንዲሆነ እዚህ ጭስ እዚህ ምናምን እዚህ ታሰረ ምናምን እነዚህ ነገሮች ናቸው ይህንን ማህበር እንድንመሰረት ካደረጉ ምክንያቶች። ቁጭት ለምንድን ነው ስቴዲየም ውስጥ ጸብ የሚኖረው? ለምንድን ነው ረብሻ የሚኖረው? ለምን ሰላም አይሆንም? ለምን ቅድም ብለዋል። የትኛውም ዓለም ብትሄድ በፊት በነበረው ሂስትሪያቸው እነዚህን ፓርቶች አልፈው ነው ዛሬ የደረሱት። እኛም እንደርሳለን ነገ ጥሩ ነገር ላይ ስለምንደርስ። ዛሬ ግን ምን ይፈልጋል? ትግሉን ደግሞ ለመታገል ሁሉም የስፖርት ቤተሰብ በጋራ ኮሽ ሲል አለው እየተባባል አስቀጥለ ነው ሰላማዊ የሆነና ውጤታማ አንድ ብሔራዊ ቡድን ባይዘው ይሄ ሁሉ ሚሊዮን ብር ቢሊዮን ነው፣ አሁን ከሚሊዮን ወደ ቢሊዮን የገባ ይመስለኛል የኢትዮጵያ እግር ኳስ በጀት። እዚህ ሁሉ ቢሊዮን እየፈሰሰበት የምንፈልገው the only thing 11 ለብሔራዊ ቡድን የሚሆኑ ወጣቶችን ብቻ። መጨረሻው ግቡ እሱ ነው። ኢትዮጵያ ብሔራዊ ቡድን 11 ሰዎች ተመርጠው ሄደው በሁሉም ዓለም ዶሚኔት አድርገው አሸንፈው ልክ እንደ ሩጫው ዶሚኔት አድርገው ኢትዮጵያን እንደ ዓላማ ከፍ አድርገው አሰልጥነው እኛንም እንዲያስደስቱ። ሌላ ምንም የለም። አበበ በል ከበደ በል ሚስተር ዋይ በል ሚስተር ኤክስ በል ምንም የሚገናኝ ነገር የለውም። በቃ ኳሱ የሁሉ ፍትጊያ በዚህ ውስጥ እየተደሰትክ አንድ ብሔራዊ ቡድን ማፍራት ስለሆነ ሁላችንም ቢለያይም የምንደግፈው ክለባችን ግን በጋራ ቆመን ስፖርታዊ ጨዋነት ላይ መስራት አለብን እና ያንን ለማለት ነው። አመሰግናለሁ። ለምሳሌ አሁን ድሮግባ ሲባል ከአፍሪካ ፉትቦል ተጫዋች አውሮፓ ላይ ስናየው አያስደስትም? በጣም አፍሪካዊ ተጫዋቾች እዚህ ኬንያ እኮ አፍርተዋል። ኬንያ እኮ አንድ ተጫዋች ነበር ቶተናም ነው ማለት ተጫዋች ነበር የሚባልና እኛ ግን ምንም ያው ይሄን ያክል ትልቅ ህዝብ ነው፣ ትልቅ ሀገር ናት ኢትዮጵያ። በጣም ኳስ የሚወደድባት ሀገር ናት ኢትዮጵያ። አንድም አውሮፓ የሚጫወት ተጫዋች የለም። አንድ ህፃን ልጅ እንትኑ ትውልደ ኢትዮጵያ የሆነ አርሰናል ፈረመ ተብሎ የቼልሲ ደጋፊዎች ሁሉ አርሰናል እንደግፍ ምንም አልቀር ማለት ጌዲዮን ዘላለም አይደል? ጌዲዮን ዘላለም እና እኛ ግን አንድም የለም። ስለዚህ መጀመሪያ ምንድነው እኔ አፍሪካ ሀገር አንድ የካሜሮን ለአፍሪካ ዋንጫ ሄጄ ነበር ኢትዮጵያ ለመደገፍና አንድም ሜዳ ውስጥ ወታደር አላየሁም። ምንም ፖሊስ የለም። በሙሉ ልክ እንደዚህ እዚሁ እንደኛ እንዳሉት አስተባባሪዎች ናቸው የሚጠበቀው። እግር ኳስ ሰላማዊ ስለሆነ የአቶ ባህሩ አንድ ጊዜ ነገሩኝ። አንዳንድ አፍሪካ ሀገሮች ሲመጡ ከሌላ ሀገር ሲመጡ ይደነግጣሉ። ወታደር ምናምን ስቴዲየሞቻችን ውስጥ ያ በምን ማለት በበሰለ ነገር በመሰራቱ ነው። ስለዚህ የኛም መሆን የኛውን እንደ ደጋፊ ጥምረት ራያችን ለወደፊት በደጋፊ ጥምረቱም የሚመራ ክሊክ ካምፓኒውም ከሆነ ከፌዴሬሽን ጋር ሆነ ሲቪል የሆኑ የኛ ራሳችን እግር ኳስ የሚያውቁ ደጋፊዎች እንዲጠብቁ ነው። እዛ ድረስ መድረስ አለብን። ይሄ ደግሞ ሁላችን አስተሳሰባችን ሊቀየር ይገባል። ሁሉም ሰው የኢትዮጵያን እግር ኳስ መደገፍ በዚህ ወቅት እንደምታየው ውጤት ጠፍቶ በፋይናንስ ተቸግሮ ሰው ባለበት ስንት ዋጋ እንደሚከፍል ደጋፊው አይጠም። ዳሩም ያጣል፣ ስራውም ያጣል። ብዙ ዋጋ የከፈለ ደጋፊ አለ። ባይዘው አሁን እናንተም ለወደፊት እያንዳንዱን ደጋፊ ፕሮፋይል እንደው መስራት ቢጀምሩ ለሌላው ማስተማሪያ ነውና ይሄ ሁላችንም አላማችን እግር ኳሱን ለመደገፍ ራስ ሰለሞን ከቡና ይምጣ፣ እኔ ከፋሲል ልምጣ፣ ሌላው ሰው ከወላይታ ዲቻ ይምጣ፣ ከጂማ ይምጣ፣ ከምን ይምጣ፣ ሁሉም የኢትዮጵያ እግር ኳስ ስለሚወድ ነው የሚመጣው። ይሄን ፈልጎ ነው የሚመጣው አብዛኛው ሰው እና ስለዚህ ይሄን ሰው ሪስፔክት ልናደርገው ይገባል። አይደለም ማናውቃቸውን እኮ አርሰናልና ቼልሲን እኮ ይሄ ማንቸስተር ደጋፊ ነው የቼልሲ ደጋፊ ነው ሳይሆን ተቃቅፈን እየዘመር ለሀገራችን እግር ኳስ የሚለፉ ደጋፊዎችን ማክበርና ሪስፔክት ማድረግ አለብን። ሎጎአችን ላይ የሚያለው ምንድን ነው? ሪስፔክት እንደራረግ አይደለም። ሁላችንም እግር ኳሱን ለመቀየር ኋላ ለፉክክሩ እንደርስበታለን። መፎካከር ጊዜ አይደለም። አሁን ለምንድን ነው ያለን? ለመረዳዳት ነው። ከዛ በኋላ ነውና ይሄን ሁሉም ደጋፊ አይምሮ ላይ እንዲያርስ በቃ መዝናኛችን ነው እግር ኳስ። ብዙ ነገራችን የምናሳልፍበት ነው። ያን ቦታ ምን እናርገው? ሰላም እናርገው። ሰላም ካደረግነው ሁላችንም እንዝናንበታለን። ሰዎች ይመጣሉ። ከሁሉ በላይ ሰላም ሲሆን ደግሞ ስፖንሰሮች ይመጣሉ የኢትዮጵያ እግር ኳስ ለመደገፍ። ይሄ ረብሻ ጫጫታ ቦታ የምናምን የዱርዬ ቦታ ነው ለምን እንባላለን? ትልቅ ቦታ እኮ ነው። በጣም ብዙ አቅም ያላቸው ብዙ ነገር የሚገኝበት ቦታ ስለሆነ ያን ሰላም እናርግ፣ እንከባበር፣ ሜዳችን ሰላም እናርግ። እግር ኳስን በእግር ኳሳዊ ቋንቋ ብቻ እንደጋገፍ። በቃ በዛ እንበሻሸቅ።
በቃ ይሄን ለማለት ነው። አመሰግናለሁ። እሺ ያው እንግዲህ መቼም ውድ ተመልካቾቻችን የሁለቱን ደጋፊ ጨዋታ በደንብ ተመልክተናል። እንደው ሴት እህቶቻችንንም እንደው ኳሱ ላይ እንዳሉበት እስኪ እንጠይቅ። መጀመሪያ ላይ እንዴት ነው ኳስ ትደግፊያለሽ? ወደሚለው ስለዚህ ገለልተኛ ነች። ያው እንግዲህ አንዷ የቲክቶከር ያው በነበሩት ሁኔታዎች አማካኝነት ብዙም እውነት ለመናገር የውጭ ሀገሩን ደግፋለሁ። የዩናይትድ ደጋፊ ነኝ። የሀገር ውስጡን ግን ብዙም ያው ዩናይትድ እንትን ያደረገኝ ቤት ውስጥ ብዙም ደጋፊዎች አባሎች እንዳለ ዩናይትድ ነን እኔንም ጨምሮ። አሁን ላይ የሀገር ውስጡን ግን ማንም የሚያይ የለም። ኢንፍሉዌንስም ለመደረግ እድል አላገኘሁም። ድሮ በነበሩት ሁኔታዎችም እግር ኳስ ተብሎ ሲነሳ የሚታወቀው ረብሻ፣ ብጥብጥ ነው እና አሁን ግን ያው እኔም እድሉን አግኝቼ ስቴዲየም ውስጥ ገብቼ ለመመልከት አግኝቻለሁ እድል። እንደማየው ከሆነ ረብሻ የሚባል ነገር እያየው አይደለም። ምናልባት ካሁን በኋላ ወደፊት ሊኖር ይችላል። እስኪ እያየን አንዱ ጋር ከዚህ በኋላ በውስጥ የኛ ሁሉንም ቲሞች እና ልብሽ ያረፈበትን በውስጥሽ ግን እኔ ከኢትዮጵያ ፕሪሚየር ሊግ የክለቡ ማንነት ይቅርባችሁ፣ ግን በዚህ ዓመት ዋንጫ ይበላሉ ተብሎ ሁሉም ሰው በእርግጠኝነት ከሚጠብቃቸው ክለቦች ውስጥ ዋነኛው የመጀመሪያው ተጠባቂ ክለብ ግዴላችሁ ይቅርባችሁ ልናገሩ እርግጠኛ ነው ካልክ እንግዲህ ምን ይደረግ። እኔ የደጋፊው ደጋፊ ነኝ። በጣም ደስ ብሎኛል። እኔም እንደሷ ነው የደጋፊዎች ደጋፊ ነኝ። በዛ ነው የምታወቀው። እኔም በጣም አሪፍ። እሺ እኔ የምንም ደጋፊ አይደለሁም። ለመጀመሪያ ጊዜ ነው ስቴዲየም ገብቼ ይህንን ኤክስፒሪየንስ ያደረኩት ነው። በጣም ደስ የሚል ነው። እውነት እንድደግፉላ እንትን አድርጎኛል፣ ሞቲቬት አድርጎኛል። አዎ በጣም እና የምደግፈው ክለብ ካለ እናገራለሁ። አሁን ግን የለኝም፣ ሁሉንም ነው የምደግፈው። በጣም አሪፍ ውድ ተመልካቾቻችን፣ እኔም ልክ እንደዛው ነው። እኔም የማንም ደጋፊ አይደለሁም። ስታዲየም የገባሁት በዚህ በጥምረቱ ነው። ከደኔ ጋር በደንብ እያወራን ነበረ። የትኛውም ዩኒፎርም ማሊያ መልበስ አልፈልግም። የማልፈልገው ከድሮ ጀምሮ ፍላጎቴም ህልሜም ስፖርታዊ ጨዋነት ማለት በቃ ይሄ መከባበሩን ሜዳ ውስጥ የምናየውን ዲሲፕሊን ውጪም ሁሉም እንዲያደርጉት ነው። አብራችሁን ስለነበራችሁ አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ሐሳብ አስተያየት ካለ በኮሜንት ላይ ሐሳባችሁን አስፍሩልን። ግን ሁለት ሰዎች ትታዩኛላችሁ፣ ሰብስክራይብ አላረጋችሁም፣ አርጉ። መልካም ጊዜ። እሺ እንኳን እንጨርሳታ በላታ በእግር ኳስ ቋንቋ እሺ። እስኪ ስለ ሞቷችን ደግሞ ሁላችንም እስኪ እየተቀባበልን ብንለው ደስ ይለኛል። ሁላችንም እየተቀባበልን እሺ። እግር ኳስን በእግር ኳስ ቋንቋ ብቻ እንደግፋለን። በጣም አሪፍ ዋው። እግር ኳስን በእግር ቋስ ቋንቋ ብቻ እንደግፋለን። እግር ኳስን በእግር ኳስ 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 ቋንቋ ሁላችንም በመደገፍ ቻናላችሁን ሰብስክራይብ አድርጉ። መልካም ጊዜ።